አቋም ማብር ምን እየተካሄደ ነው ያለው? የተኝታል የማንን ጎበር እያበጠርክ ነው ያለው? ሞተናል እንዴ ወይ ያላስወጡት ያገባ ፈርስታም ሞተናል ወይ? ፍሬያችን ላይ ተለማመዱ እኮ አንድ ሰው ሃይሚን የለም እንዴ? ሚቋጥር የለም እንዴ? ሁሉም ተኝቷል እንዴ? ምን እየተሰራ ነው ያለው? ማን ነው ተጠያቂ? እሺ ለዚህ ውጤት ማን ነው? እሺ ማን ነው ተጠያቂ? ምን እየተፈጠረ ነው ያለው? ሶስት ጎል እንዴት ይገባል? ፈርስታም ሞተናል ወይ? ሞተናል ወይ? ግባ 3 ጎልና 3 ንጹህ ነጥብ 3 ጎል ከ3 ንጹህ ነጥብ ጋር ይሄ ነው በቃ። ይኸውልህ አሁን ስለ ዋንጫ ማናስብበት ምንም አይነት ምክንያት አይኖርም። ዋንጫ እንበላለን ማንልበት ምንም አይነት ምክንያት አይኖርም። ምክንያቱም ይሄንን አርሰናል አይተናል። ማንዬ ምን አለ አርቴታ ይሄንን አስተላለፍ አስቀድመ ሞክሮ ቢሆን ኑሮ ምን አለበት ማን እንዴት አባቱ ደስ የሚል ጨዋታን የተጫወትነው። ፈርስት ሃፍ ጨዋታችንን ግድል አደረግን። ሰከንድ ሃፍ ላይ ወሳኝ ተጫዋቾቻችንን በሙሉ ጠረግረግ አድርገን አውጥተን አሳረፍን። እጅግ ይከብደናል የተባለው ለንደን ደርቢ ነው የተባለው የፉልሃምን ጨዋታ 3-0 ማሸነፍ ቻልን። ታዲያ እነ ሉዊስ ኬሊን መሀል ላይ መጠቀም ብንችል በእንደዚህ አይነት ሁኔታ እስካሁን አስበው ማን ብቻ ግን ጀማው እንኳን ደስ አለን። ወይኔ ሰኞ መቋጠሩ አቆጣጠር ጀማው አቤት ቋጠሩ የከፋ ነው የሚሆነው። መላው የእግር ኳስ ቤተሰብ ጉድ ነው የምትለው ማንዬ ስታር ቦይ ቡካዮ ሳካ አኮራሽን ዛሬ ከዛ በተጨማሪ ቪክቶር ዮኬሬሽ ልዩ ነህ ማንዬ ምንም ያወጣል። ሉዊስ ኬሊ ዛሬ ተንቀለቀለ። ቪክቶር ዮኬሬሽ የሚያቆመኝ የለም እያለ ይገኛል። በመጀመሪያው አጋማሽ ብቻ 3 ጎሎችን አስቆጥሮ 3-0 እየመሩ የወጡት መድፈኞቹ አርሰናሎች ለሶስቱም ጎሎች መገኘት ቀጥተኛ ተሳትፎ ስዊድናዊ አይምሬ አጥቂ ቪክቶር ዮኬሬሽ ማድረግ ችሏል። ሁለቱን ጎሎች ራሱ ሲያስቆጥር አንዱን ደግሞ ለቡካዮ ሳካ አመቻችቶ ማቀበል ችሏል። በተለይ ሁለተኛው ጎል እንዴት አባቷ ነው የምታምረው። ቴስታው ታይሚንጉ የሚገርም ነበረ። ቦታ አያያዙም ቢሆን የሚናቅ አይደለም። ይሄ ተጫዋች ብዙ ዱላ ብዙ ትችት ሲሰነዘርበት የቆየ ቢሆንም ነገር ግን ቀስ እያለ አግሎ እንግዲህ ወደ ብቃቱና ብዙ ወደ ተወራለት በስፖርቲንግ ሊዝበን ቤት ወደ ምናቀው አቋሙ እየተመለሰ ይመስላል። ስለ ቪክቶር ዮኬሬሽ ስለ መድፈኛው አርሰናል ዛሬ በጣም ደስ የሚል ፍሪ ፍሎዊንግ የሆነ የማጥቃት እንቅስቃሴን እያሳየን ስለሚገኘው የሚኬል አርቴታ ቡድን ምን ትላላችሁ? ስለ መጀመሪያው አጋማሽ ያላችሁን ሐሳብ አስተያየት ኮሜንት ሴክሽን ላይ ያጋሩኝ። ሜዳ ስፖርትን ፎሎ ማለት ነው። አረፉላ መረተው ነጥብ አታስጥል አንፈልግም። ጎል ግን ዝም ብላ አትስጣቸው። 4 እኮ ነው ማን ፈርስት ሃፍ አርሰናል ያገባው 4 በኢየሱስ ካላፊዮሪ ቴስታ ሳካና ዮኬሬሽ አሲስትና ጎል ይቀባበሉልሃል። እንደዚህ መከላከል የማይችል ቲም አይቻላል። የሆነ ሰዓት ላይ ሪስክ ወስደው በቃ ልከላከል ብለው ለማጥቃት ተጫውተው አሪፍ የተወሰነ 5-10 ደቂቃ ምናምን አሪፍ ተጫውተው ነበር። አልቻሉም። ማን ሳካ ወደ ፎርሙ የተመለሰ ይመስላል። አንድ ጨዋታ ገና ነው ግን ዛሬ ጥሩ ፐርፎርማንስ አድርጓል። ይቺን ፈርስት ሃፍ ማለት ነው። ቤን ዋይት የሚሰራልንን ስህተት ፉላሞች ሊጠቀሙ አልቻሉም። አደራችሁም ብዙ ጎል እንዳትሰጧቸው። ለማንኛውም ብዙ እንትን ከፈለጋችሁ ቺን ቴሌግራም ተቀላቀሉ። የሚገራርም እየሰራን ነው ማለት ነው። የምትጮቱ ታውቃላችሁ። ጆይን በሉ ነው። አሁን ፕሪዲክሽን ሰከንድ ሃፍ ላይ ነው። እግዚአብሔር እኔ እኮ ተቃጠልኩኝ። ፉላም እንግሊዝ ፕሪሚየር ሊግ ቲም ነው ምንድን ነው? ቆይ አጫወቱ ምን አይነት አጫወቱ ለአርሰናል ሲሆን ሁሉም ማጣት ቲም እኔ ባለፈው ኒውካስትል ይሄው ፉላም ዛሬ ደገሙኝ። አቃጠሉኝ እኮ እንዴ! ኤዜ ረበሸኝ። ሲጀምር በአርሰናል በኩል አንድ በጣም የረበሸን ሰውዬ ኤዜ ነው። ሳካ አንተ ኳስ መቀበል ያቅታል። እግዚአብሔርን የፉላም ኳስ በስንት አንተ ዳይሬክሽን እያይ እኔ ተቃጠልኩኝ። እግዚአብሔር ምንና ለሲቲ ሲሆን አናቃችሁም ለሲቲ ሲሆን እንዴ ወይኔ 6 ነጥብ ጫና። እኔ ሰከንድ ሃፍ ምን ላደርግ ነው የሚያዩሽ? ምን ብዬ ነው? ምን አይነት ፈርስት ሃፍ ነው በእናት ፈርስት ሃፍ 3-0 የመራን ከወጣን ስንት ጊዜያችን አባቴ። ቡካዮ ሳካን መተህ ይቅርታ ለምትለው ነገር ያውን ላይ የተናገርከው አላፈርክም አባቴ? 1 ጎል 1 አሲስት። ቪክቶር ዮኬሬሽ ደግሞ 2 ጎል 1 አሲስት። የዮኬሬሽ ቀን ነው። ግባና አውጣው። ጎል ዲፍረንስ ነው ዛሬ ጎል ዲፍረንስ። ደስ የሚለው ፈርስት ሃፍ 3-0 ስታሸንፍ ፈርስት ሃፍ ደስ የሚለው ነገር ሰከንድ ሃፍ ራይስን ታስወጣና ዙሜንዲን ታስገባዋለህ። ከዛ በኋላ ለአትሌቲኮ ማድሪድ ዌል ሬስትድ ስኬሊ ዛሬ ተመችተሽኛል። ቤን ዋይት ወደ ኋላ አስተታት ስራ እንጂ ወደፊት አያ ከሳካ ጋር ዋንቱ ምናምን ነገር ገባር ለኢንተርሴፕሽኖቻችሁ ምናምን ዛሬ ፉላምን ሸት ዳውን ያደረግነው ተረዳኛል። ፉላም ነጥብ ያስጥሏል ብለህ እየጠበቅ የነበር ከሲቲ ደጋፊ ምን አስበህ ነው? እንደዚህ ተጫዋች እንዳለኮ የኛቸው ያካራም ተጫዋች አርሰናል ደጋፊዎች ነው እየገጠምን ያለው ገባር። እኔ እጄ አርሰናልን ብገጥም እንደማለት ነው ገባር። ግልብጥ አድርጌ ነው ገና 5 ጎል ነው የሚሰጡን አባቴ።
ወይኔ ዛሬ ምን አይነት ምሽት ላሳርፍ ነው በእናት በቃ አሁን 2 ጎል ብንጨምርና ክሊን ሺት ብናረግ ቴንሽን በቴንሽን ነው የሚሆነው ገና ኤቨርተን ፉላምን በፈርስት ሃፍ ውጤት ማለት ነው 3-0 በሆነ ውጤት ማሸነፍ ችሏል። ኮንግራር ሴ ፋሚሊዎች ማለት ፈልጋለሁ። ያው እንግዲህ ፈርስት ሃፍ አርሰናል ልዩን አርሰናል በማጥቃቱ ረገድ እጅግ በጣም ልዩን አርሰናል ነበር እንግዲህ የተመለከትነው ዛሬ ባይዞ ቀደም እንዳልኳችሁ ቡካዮ ሳካ ዳግም የተወለደ ልጅ ነበር የሚመስለው ዛሬ እናም እጅግ በጣም አሪፍ እንቅስቃሴ አድርጎ ነው የወጣው። ያው ሰከንድ ሃፍ ግን እንደ ፈርስት ሃፉ ማጥቃቱ አርሰናል ትንሽ ተቀዛቅዞ ነበር። ቢሆንም ቅያሬዎቹ ነው አይ ቲንክ ይመስለኛል ወሳኝ ተጫዋቾቹ ተቀይረው ነበር። ትክክለኛ ውሳኔ ይመስለኛል ለአትሌቲኮ ጨዋታ ማለት ነው ለቻምፒየንስ ሊጉ እና ያው አርሰናሎች ኮንግራ ማለት ፈልጋለሁ። እዚህ ጋር ግን ቡካዮ ሳካ እንዲህ አይቻልም። ማን ምን አይነት ገደላ ነው በእናታችሁ እንዲህ ይቻላል? ኧረ በስመ አብ ኧረ ተጫዋቹ ለማንኛውም ዛሬ ሳካ ልዩ ነበር እውነት ነው የምላችሁ። ይመቻችሁ። ለማንኛውም ኮንግራ መድኃኒዓለም አይቻልም እንደዚህ ከመጀመሩ እኛ ምን አቋርሰናል ይሄ አይደለም በቃ አረፉ ላማ እነዚህ ሰዎች አመረሩት እናንተ ተመጣጣሩት የፋራ ቀድ ጀመሩ እናቴ ተሞተ ያናቸውን ያቆም ብላ ገባኝ እንዳልገባኝ ግራ ገባኝ የገባኝ እንዳልገባኝ ግራ ገባኝ አለ። ማፈር አለብህ ሁሉም ያቋማ ማፈር አለብህ አንገትን መዝፋት አለብህ። ፈረስታፍ የማንቂያ ደውል እኮ ወያለው ዛሬ 6-0 እኮ ለጥጦቷል እኮ ሁሉም እኮ ወያላ ደግሞ እንደዚህ ኳስ ጀመርክ እንዴ? ሐራም ፉትቦል አልነበረ የምትጮተው? መቼ ነው እንደዚህ ጀመርኩ? እንደዚህ ነው ወያላ እንደዚህ ነው ወይ?